ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? ዕለታዊውን አጫጭር የስፖርት መረጃዎች ይዤላችሁ ቀርቤያለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። ከአርሰናል ጋር በተያያዘ እየተወራ ያለውን መረጃ በማየት የምንጀምር ይሆናል። አርሰናሎች አንድ ወጣት የአማካይ ስፍራ ተጫዋች ለማስፈረም ከተጫዋቹ ጋር በተያያዘ ያለውን ሁኔታ ለማጣራት ጥያቄ ማቅረባቸው እየተገለጸ ይገኛል። ለኮሪንቲያንስ እየተጫወተ የሚገኘውን ብራዚላዊውን የ20 ዓመት ተጫዋች ብሩኖ ባይደንን ለማስፈረም አርሰናሎች ፍላጎት ማሳየታቸው ነው የተገለጸው። ተጫዋቹ ታዲያ በ8 ቁጥር ቦታ ላይ የሚጫወት ሲሆን በአጥቂ አማካይ እንዲሁም በተከላካይ አማካይ ቦታ ላይም የሚጫወት ተጫዋች ነው። እስከ 2029 ደግሞ ከኮሪንቲያንስ ጋር የሚያቆይ ኮንትራት እንዳለው ነው እየተገለጸ የሚገኘው። በርካታ የአውሮፓ ክለቦችም ተጫዋቹን በቅርበት እየተከታተሉ እንደሚገኙ ተገልጿል። በተለይ ባየር ሙኒክና ባርሴሎና ተጫዋቹን በቅርበት እየተከታተሉ እንደሚገኙ ነው የተገለጸው። ባይደን ታዲያ አሁን ላይ ተቻክሎ ብራዚልን ለቆ ወደ አውሮፓ መሄድ እንደማይፈልግም ነው እየተዘገበ የሚገኘው። ተጫዋቹ ታዲያ የ2023 ኮፓ ሊብራታዶሬስን ማሸነፍ እንደሚፈልግም እየተናገረ ይገኛል። በአጠቃላይ ግን አርሰናሎች በአማካይ ስፍራ ራሳቸውን ለማጠናከር ይህንን ወጣት ተጫዋች እየተመለከቱት እንደሚገኙ ተዘግቧል። አርሰናሎች አሁንም የኬናን ይልዲዝን ጉዳይ እንዳላቋረጡና ተጫዋቹን ለማስፈረም ፍላጎት ማሳየታቸውን እንዲሁም ከተጫዋቹ ጋር በተያያዘ ያለውን ነገር ለማጣራት በስልክ ንግግር ማድረጋቸውም እየተገለጸ ይገኛል። የ20 ዓመቱ ኬናን ይልዲዝ ታዲያ በአርሰናል ብቻ ሳይሆን በሊቨርፑልና ሌሎች ክለቦችም እይታ ውስጥ የሚገኝ ተጫዋች ነው። ጁቬዎች የተሻላቸውን በማድረግ ተጫዋቹን የረጅም ጊዜ ኮንትራት ለማስፈረም ጥረት በማድረግ ላይ ይገኛሉ። ኮንትራቱን እስከ 2031 የማራዘም ፍላጎት እንዳላቸው ነው የተገለጸው። ተጫዋቹ ታዲያ ከፍተኛ የሆነ ደሞዝ እንዲከፈለው ነው እየጠየቀ የሚገኘው። እስካሁን ባለው ሁኔታ ጁቬዎች ፈቃደኛ ባይሆኑም አሁን ግን የሚፈልገውን ሰጥተው ተጫዋቹን በክለባቸው ለማቆየት እየሰሩ እንደሚገኙ ነው የተገለጸው። የማይሳካላቸው ከሆነ ግን ለተጫዋቹ ዝውውር 88 ሚሊዮን ፓውንድ ገደማ ለመጠየቅ መዘጋጀታቸው ተዘግቧል። አርሰናሎች የ18 ዓመቱን የማርሴይ አማካይ ዳሪል ባኮላን ሁኔታን እየተከታተሉ እንደሚገኙና የተጫዋቹን እድገትም እየተመለከቱ እንደሚገኙ ተዘግበዋል። ማርሴዮች ታዲያ ተጫዋቹ ኮንትራቱን እንዲያራዝም ጥያቄ አቅርበውለታል። አሁን ላይ ያለው ኮንትራት በ2027 ነው የሚጠናቀቀው። እስካሁን ተጫዋቹ ፈቃደኛ አልሆነም። በአብዛኛው የአጥቂ አማካይ ተጫዋች የሆነው ዳሪል ባኮላ ታዲያ በበርካታ ክለቦች እይታ ውስጥ ነው የሚገኘው። ቼልሲ፣ ኒውካስል ዩናይትድ፣ ዶርትሙንድ፣ ስቱትጋርት ተጫዋቹን እየተከታተሉ ይገኛሉ። ተጫዋቹ ኮንትራቱን የማያራዝም ከሆነ ማርሴዮች ለመሸጥ እንደሚገደዱ ነው የተገለጸው። ምክንያቱም ኮንትራቱ እየተጠናቀቀ ስለሚገኝ ወይንም ደግሞ በቀጣይ ክረምት የ1 ዓመት ኮንትራት ብቻ ስለሚቀረው ዋጋውም ዝቅ ይልባቸዋልና በጥር የዝውውር መስኮትም ገዢ ክለብ የሚያገኙ ከሆነ ለመሸጥ ፈቃደኛ መሆናቸው ነው እየተዘገበ የሚገኘው። አርሰናሎች ታዲያ እነዚህን ሁኔታዎች እያጤኑባቸው እንደሚገኙ ተዘግበዋል። አሰልጣኝ ሚኬል አርቴታ በጥር የዝውውር መስኮት ተጫዋቾችን ሊያስፈርሙ እንደሚችሉ ፍንጭ ሰጥቷል። እኛ አርሰናሎችንን የሚያስፈልግ ነገር ካጋጠመን አስገዳጅ ሁኔታ የሚገጥም ከሆነ ወደ ገበያ መግባታችን አይቀርም ሲል ነው የገለጸው። ጉዳትና የማይገኙ ተጫዋቾች ላይ መሰረት አድርገን ገበያውን እናጤናለን ሲል ገልጿል። ባለፈው የክረምት የዝውውር መስኮት ታዲያ 250 ሚሊዮን ፓውንድ የሚጠጋ የዝውውር ገንዘብ አውጥተው የተለያዩ ተጫዋቾችን አስፈርመዋልና አሁንም ግን ከጉዳት ጋር በተያያዘ በርካታ ተጫዋቾችን እያጡ ስለሚገኙ ወደ ገበያ ሊወጡ እንደሚችሉ ነው ሚኬል አርቴታ ፍንጭ የሰጠው። ከማንቸስተር ዩናይትድ ጋር በተያያዘ እየተወሩ ያሉትን መረጃዎች እንመልከት። ማንቸስተር ዩናይትዶች በክንፍ መስመር ላይ ራሳቸውን ማጠናከር ይፈልጋሉና በርካታ ተጫዋቾችን እየተመለከቱ እንደሚገኙ ተዘግበዋል። አስቀድሞ ታዲያ አንቷን ሴሜኞን ማስፈረም የሚፈልጉ ነበር። ነገር ግን ተጫዋቹ ማንቸስተር ሲቲን መምረጡ ይታወሳልና አሁን ፊታቸውን ወደ ሌሎች ተጫዋቾች ማዞራቸው ነው እየተገለጸ የሚገኘው። በአሁኑ ሰዓት ለሆፈንሄም እየተጫወተ የሚገኘውና በአብዛኛው የግራ ክንፍ ተጫዋች የሆነው ባዙማና ቱሬን ሁኔታ በቅርበት እየተከታተሉ እንደሚገኙና ማንቸስተር ዩናይትዶች ከሌሎች ክለቦች በተሻለ ሁኔታም ተጫዋቹን ለማስፈረም ጥረት በማድረግ ላይ እንደሚገኙ ተዘግቧል። የ19 ዓመቱ የክንፍ ተጫዋች ታዲያ ዘንድሮ በ16 ጨዋታዎች 2 ጎሎችን አስቆጥሮ 5 ጊዜ ደግሞ አሲስት ማድረግ ችሏል። ፈጣን ተጫዋች ነው። እንዲሁም ኳሶችን እያታለለ ወይንም ደግሞ ድሪብል እያደረገ ተጫዋቾችን በማለፍም የተዋጣለት ተጫዋች ነው። ከዛ በተረፈም ታዲያ ከኳሱ ውጭም ባለው ሁኔታ ለመከላከል የሚያደርገውም ጥረት በማንቸስተር ዩናይትድ መለማዮች
ተጫዋቹን እንዳስወደደው ነው እየተገለጸ የሚገኘው። ይህ ፈጣን ተጫዋች ታዲያ ከብራያን እምቤሞ ጋር የሚስተካከል ፍጥነትም እንዳለው ነው የተገለጸው። አሁን ላይ በገበያው ከ44 እስከ 45 ሚሊዮን ዩሮ የተገመተ ተጫዋች ሲሆን ዩናይትዶች ይህንን ተጫዋች ለማስፈረም ሁኔታዎችን እያጤኑበት እንደሚገኝ ተዘግቧል። ኤሊየት አንደርሰን በቀጣይ ለማንቸስተር ዩናይትድ ሊፈርም እንደሚችል እየተገለጸ ይገኛል። ተጫዋቹ ወደ ማንቸስተር ዩናይትድ መዘዋወርን እንደሚመርጥም ነው እየተዘገበ የሚገኘው። በማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል እንዲሁም አርሰናልና ኒውካስል ዩናይትድ እይታ ውስጥ የሚገኘው ኤሊየት አንደርሰን ወደ ማንቸስተር ዩናይትድ ሊዘዋወር እንደሚችል በስፋት እየተዘገበ ይገኛል። አሰልጣኝ ሩበን አሞሪምም ታዲያ ማንቸስተር ዩናይትድን በአዲስ መልኩ ለመገንባት ጥረት እያደረጉ ይገኛሉና በቀጣይ ክረምት አዳዲስ የአማካይ ስፍራ ተጫዋቾች ወደ ክለቡ ይመጣሉ ተብሎ ነው የሚጠበቀው። ከዴክላን ራይስ ጋር እየተነጻጸረ የሚገኘው ኤሊየት አንደርሰን በ2026 ወደ ሌላ ክለብ ያመራል ተብሎ ይጠበቃል። ዩናይትዶች ታዲያ የኤዜ አልካማሩን ወጣት አማካይ ኪስ ስሚት ለማስፈረም የሚደረገውን ፉክክር መቀላቀላቸው እየተገለጸ ይገኛል። ይህን ተጫዋች ለማስፈረም ታዲያ ከታላላቆቹ ሪያል ማድሪድ፣ ባርሴሎና ጋርም መፎካከር አስፈላጊ እንደሆነ ተገልጿል። ኒውካስል ዩናይትድ እንዲሁም ሊቨርፑልም የተጫዋቹን ሁኔታን በቅርበት እየተከታተሉ ይገኛሉ። የ19 ዓመቱ አማካይ ታዲያ አሁን ላይ 52 ሚሊዮን ፓውንድ የተገመተ ተጫዋች ነው ኪስ ስሚት። ኪስ ስሚትን አስቀድመው ቶተንሃም ሆትስፐሮችም ለማስፈረም ፍላጎት አሳይተው ነበር። ነገር ግን አሁን ላይ በርካታ ክለቦች ናቸው ተጫዋቹን ለማስፈረም እንቅስቃሴ በማድረግ ላይ የሚገኙት። በአብዛኛው የ8 ቁጥር ቦታ ተጫዋች የሆነው ኪስ ስሚት በአጥቂ አማካይ እንዲሁም በተከላካይ አማካይ ቦታ ላይም መጫወት ይችላል። ዩናይትዶች አሁን ተጫዋቹን እየተመለከቱት እንደሚገኙ ተዘግቧል። በርካታ የፕሪሚየር ሊግ ክለቦች የሪያል ማድሪዱን የተከላካይ መስመር ተጫዋች ትሬንት አሌክዛንደር አርኖልድን ሁኔታን እየተመለከቱ እንደሚገኙ ተገልጿል። ማንቸስተር ሲቲ፣ ኒውካስል ዩናይትድ እና ማንቸስተር ዩናይትድ የተጫዋቹን ሁኔታ እያጤኑበት የሚገኙ ክለቦች መሆናቸው ተገልጿል። ተጫዋቹ ወደ ፕሪሚየር ሊጉ የመመለስ ፍላጎት ካለውና ሪያል ማድሪዶችም ተጫዋቹን ለመሸጥ ፈቃደኛ ከሆኑ እነዚህ ክለቦች እንቅስቃሴ ለማድረግም መዘጋጀታቸውን የተገለጸው። ነገር ግን ሪያል ማድሪዶች አሁን ላይ ተጫዋቹን የመሸጥ ምንም አይነት እቅድ እንደሌላቸው ተገልጿል። ተጫዋቹም አሁን ላይ ወደ ፕሪሚየር ሊጉ መመለስ እንደማይፈልግ ነው የተገለጸው። ተጫዋቹ ወደ ስፔን ከተዘዋወረ በኋላ ታዲያ ከጉዳት ጋር በተያያዘ ወጥ የሆነ ብቃት ማሳየት ተስኖታል ወይንም ደግሞ በጨዋታዎች ላይ በቋሚነት ተሰልፎ መጫወት እየከበደው ይገኛል። ቢሆንም ግን በሪያል ማድሪድ ቆይቶ ውጤታማ መሆን እንደሚፈልግ ነው የተገለጸው። ነገር ግን የፕሪሚየር ሊጉ ክለቦች ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ኒውካስል ዩናይትድ ተጫዋቹን ማስፈረም እንደሚፈልጉ ነው የተዘገበው። የቀድሞ የሊቨርፑል ተጫዋች የሆነውና በቅርቡ ከኤሲ ሚላን ጋር ለመለያየት የተስማማው ዲቮክ ኦሪጊ በበርካታ የፕሪሚየር ሊግ ክለቦች እየተፈለገ እንደሚገኝ ተገልጿል። በፕሪሚየር ሊጉ 127 ጨዋታዎችን አድርጎ 22 ጎሎችን ማስቆጠር የቻለው ዲቮክ ኦሪጊ ለኤሲ ሚላን ታዲያ ጨዋታዎችን መጫወት አልቻለም። በተለይ ከቡድኑ ተገፍቶም የወጣበት አጋጣሚ አለ። አሁን ግን በስምምነት ተለያይተዋልና ተጫዋቹ በጥር የዝውውር መስኮት ወደ ፈለገው ክለብ በነጻ ዝውውር መዘዋወር ይችላል። በዚህም መሰረት በርንሌ፣ ወልቨርሃምፕተን ወንደርስ፣ ሊድስ ዩናይትድ እና ዌስትሃም ዩናይትድ ተጫዋቹን እየተመለከቱት እንደሚገኙ ነው የተገለጸው። በተለይ ዌስትሃም ዩናይትዶች የአጥቂ መስመር ተጫዋቻቸውን ኒኮላስ ፉልክሩግን በጥር የዝውውር መስኮት ለመልቀቅ በመወሰናቸው ተጫዋቹን ወደ ክለባቸው ለማምጣት እንደሚሰሩ ነው የተዘገበው። 6 የሊቨርፑል ተጫዋቾች ከአሁን በኋላ ለክለቡ ተመልሰው መጫወታቸው አጠራጣሪ ነው ሲል ጊቭ ሚ ስፖርት ዘግቧል። እንደ ጊቭ ሚ ስፖርት ዘገባ ከሆነ ታዲያ አርነ ስሎት ክለቡን በአዲስ መልኩ መገንባት ይፈልጋል። ከዛ በተረፈም ታዲያ ክለቡን የሚለቁ ተጫዋቾችም ይኖራል ሲል ነው የገለጸው። መሐመድ ሳላ አሁንም ባለው ሁኔታ ለክለቡ ይጫወታል ተብሎ የሚጠበቅ ቢሆንም ተጫዋቹ ግን ከአፍሪካ ውድድር በኋላ ከተመለሰ በኋላ ምን አይነት ሁኔታ ወይንም ደግሞ ባህሪ ያሳያል የሚለው የበርካታ ጥያቄዎች ሆኗል እና ያ ነገር የማይስተካከል ከሆነ መሐመድ ሳላ ዳግም ለሊቨርፑል የማይጫወትበት ሁኔታ ሊፈጠር ይችላል ሲል ነው ጊቭ ሚ ስፖርት የዘገበው። ከአስቶን ቪላ ጋር በውሰት እያሳለፈ ያለው ሃርቪ ኤሊየትም ወደ ሊቨርፑል ተመልሶ የመጫወቱ ነገር አጠራጣሪ መሆኑን ዘግቧል። ተጫዋቹ ከአስቶን ቪላ ቢመለስ እንኳን ወደ ሌላ ክለብ ሊያመራ እንደሚችል ነው የተገለጸው። አሁን ላይ በቦታው ላይ ሌሎች ተጫዋቾች በመኖራቸው ዋታሩ ኤንዶም በአማካይ ስፍራው ቦታ ላይ ታዲያ በአሰልጣኝ አርነ ስሎት እየተመረጠ አይገኝምና ለሌሎች ተጫዋቾች ነው
እድል እየተሰጠ የሚገኘው። የተጫዋችም ክለቡ ሊለቅ እንደሚችል ነው የተዘገበው። ስቴቫን ባቼቲክም በውሰት የተለያዩ ክለቦች አምርቶ ተጫውቷል። ተጫዋቹም ታዲያ በአሰልጣኝ አርኔ ስሎት ስር እድል እንደማይኖረው ነው እየተዘገበ የሚገኘው። ኮስታስ ሲሚካስም በውሰት ከሮማ ጋር እያሳለፈ ይገኛል። ተጫዋቹም ወደ ክለቡ ይመለሳል ተብሎ አይጠበቅም። ሮማዎች ባይፈልጉት እንኳን ለሌላ ክለብ ሊሸጥ እንደሚችል ነው የተገለጸውና እነዚህ ተጫዋቾች ወደ ሊቨርፑል ተመልሰው መጫወታቸው አጠራጣሪ መሆኑ ነው የተዘገበው። ቼልሲዎች 3 ተጫዋቾች ማስፈረም ይኖርባቸዋል ሲል የቀድሞ የኒውካስል ዩናይትድ የአጥቂ መስመር ተጫዋች የነበረው አለን ሽረር ተናግሯል። በፕሪሚየር ሊጉ ታዲያ ከፍተኛ ጎል በማስቆጠር አሁንም ድረስ ሪከርዱን ይዞ የሚገኘው አለን ሽረር አሰልጣኝ ኤንዞ ማሬስካ የቼልሲ ስራውን ማቆየት የሚፈልግ ከሆነ 3 ተጫዋቾችን በጥር የዝውውር መስኮት ማስፈረም ይኖርበታል ሲል ነው የገለጸው። የመጀመሪያው ታዲያ ጨራሽ አጥቂ ነው ሲል ነው አለን ሽረር የገለጸው። ሊያም ዴላፕና ጆዋው ፔድሮ ይህንን ችግር መቅረፍ አይችሉም። ስለዚህ ትክክለኛ ጎል ሊያስቆጥር የሚችልና ጨራሽ የሆነ ተጫዋች ማስፈረም ይኖርባቸዋል ሲል አለን ሽረር ምክሩን ለግሷል። ሁለተኛው ደግሞ የተከላካይ መስመር ተጫዋች ነው። ቼልሲዎች በርካታ ጎሎችን እያስተናገዱ ይገኛሉ። የተከላካይ መስመራቸው ታዲያ ቋሚው የትኛው እንደሆነ እንኳን ለማወቅ ተቸግረናል። ስለዚህ ቼልሲዎች ትክክለኛ የሆነ የተከላካይ መስመር ተጫዋች ማስፈረም ይኖርባቸዋል ሲል ነው የገለጸው። ግብ ጠባቂም ያስፈልጋቸዋል ሲል ገልጿል። እስካሁን ባለው ሁኔታ ሮበርት ሳንቼዝ በርካታ ክሊንሺቶችን መያዝ ችሏል በፕሪሚየር ሊጉ ማለት ነው። ከዴቪድ ራያ ጋርም እየተፎካከረ ይገኛል። ቢሆንም ግን ቼልሲዎች የግብ ጠባቂ ያስፈልጋቸዋል ሲል ነው አለን ሽረር የገለጸው። ጆዋው ፔድሮና ሊያም ዴላፕ ቼልሲዎች የሚያስፈልጋቸው የአጥቂ መስመር ተጫዋች አይደሉም። እነዚህን ተጫዋቾች በሌሎች ተጫዋቾች መተካት ይኖርባቸዋል ሲል ነው አለን ሽረር የገለጸው። ቼልሲዎች ታዲያ ሁለቱን ተጫዋቾች ለማስፈረም 90 ሚሊዮን ፓውንድ ገደማ አውጥቶባቸዋል ሁለቱ ተጫዋቾች ላይ ማለት ነው። ነገር ግን በጎል መስመር ወይም ደግሞ ጎል በማስቆጠሩ ረገድ ላይ እየተቸገሩ ይገኛሉ። አሰልጣኝ ኤንዞ ማሬስካ ቼልሲ የዲሲፕሊን ችግር የለበትም ሲል ተናግሯል። ቼልሲዎች ታዲያ ዘንድሮ በርካታ የዲሲፕሊን ጉድለቶችን እየተመለከትንባቸው ይገኛል። እስካሁን ባለው ሁኔታ 40 ቢጫ ካርዶችን ተመልክተዋል። 4 ቀይ ካርዶችንም ተመልክተዋል በ18 የፕሪሚየር ሊግ ጨዋታዎች ማለት ነው። እንዲሁም ክለቡ 2 ጊዜ ተቀጥቷል። በአንድ ጨዋታ ላይ ከ6 በላይ ቢጫ ካርድ በመመልከታቸው ማለት ነው። 2 ጊዜ ቅጣት ተላልፎባቸዋል። አሰልጣኝ ኤንዞ ማሬስካም 2 ጊዜ ተቀጥቶ ጨዋታውን ታዲያ በተመልካች ቦታ ተቀምጦ ነው ሲመራ የነበረውና በርካታ ተጫዋቾቻቸው ከዳኛ ጋርም ግብግብ ሲፈጥሩ ተመልክተናል። እንደ አጠቃላይ ግን አሰልጣኝ ኤንዞ ማሬስካ ቼልሲ እንደ ክለብ የዲሲፕሊን ችግር የለበትም ሲል ነው የገለጸው። ያለው ሁኔታ ታዲያ በአጠቃላይ መጣራት ይኖርበታል ሲል ተናግሯል። 3 የሪያል ማድሪድ ተጫዋቾች በክለቡ የመቆየታቸው ነገር አሁንም ድረስ አጠራጣሪ መሆኑ እየተገለጸ ይገኛል። ዳኒ ካርቫሃል፣ ቪኒሺየስ ጁኒዮር እንዲሁም አንቶኒዮ ሩዲገር በክለቡ የመቆየታቸው ነገር እስካሁን እንዳልታወቀ ነው የተገለጸው። ቪኒሺየስ ጁኒዮር ታዲያ የረጅም ጊዜ ኮንትራት እንዲፈርም ጥያቄ ቀርቦለት በገንዘብ ምክንያት ወይንም ደግሞ ከፍተኛ የሆነ ደሞዝ በመጠየቁ የኮንትራት ንግግሩ ተቋርጧል። ስለዚህ እስካሁን ባለው ሁኔታ ሪያል ማድሪዶች ተጫዋቹ የሚፈልገውን ነገር ስለመስጠታቸው የተባለ ነገር የለም። ዳኒ ካርቫሃልና አንቶኒዮ ሩዲገር ኮንትራታቸው እየተጠናቀቀ የሚገኝ ተጫዋች ሲሆን ተጫዋቾቹ ታዲያ ኮንትራታቸው ሊያራዝሙ ይችላሉ የሚሉ መረጃዎችን በተለያዩ ጊዜ የተወሩበት አጋጣሚ አለ። ነገር ግን እስካሁን እርግጠኛ መሆን እንደማይቻል ነው የተገለጸው። ስለዚህ እነዚህ 3ቱ ተጫዋቾች በክለቡ ስለመቆየታቸው እስካሁን በግልጽ የታወቀ ነገር የለም። ነገር ግን እነ ዴቪድ አላባ ክለቡን ይለቃሉ ተብሎ ነው የሚጠበቀውና ተጫዋቹ ልክ ኮንትራቱ እንደተጠናቀቀ ከሪያል ማድሪድ ጋር እንደሚለያይ እየተዘገበ ይገኛል። የጁድ ቤሊንግሃም ስም በቅርቡ ከማንቸስተር ዩናይትድ ጋር እየተነሳ ይገኛል። በተለይ ማንቸስተር ዩናይትዶች 200 ሚሊዮን ዩሮ አቅርበው ተጫዋቹን ለማስፈረም እያሰቡ ይገኛሉ የሚሉ መረጃዎችን የስፔን ሚዲያዎች ይዘው ወጥተዋልና ሪያል ማድሪዶች ይህን ነገር ለማድረግ ወይም ደግሞ ለመቀበል ፈቃደኛ እንዳልሆኑ ነው የተገለጸውና ጁድ ቤሊንግሃም በክለቡ ደስተኛ ነው። ሪያል ማድሪዶችም በተጫዋቹ ደስተኛ በመሆናቸው የሚቀርቡትን ጥያቄዎች በሙሉ ውድቅ ለማድረግ መዘጋጀታቸው እየተገለጸ ይገኛል። ሮናልዶ አራውሆ ወደ ልምምድ ተመልሷል። ተጫዋቹ ባለፈው በሻምፒዮንስ ሊጉ ከቼልሲ ጋር በተደረገ ጨዋታ ላይ የቀይ ካርድ ከተመለከተ በኋላ ታዲያ ፍቃድ ተሰጥቶት ከክለቡ እንዲርቅ ተደርጎ ነበር። ተጫዋቹ ታዲያ መንፈሳዊ ጉዞዎችንም አድርጓል ወደ እስራኤል ማለት ነው። ከዛ በኋላም ታዲያ ወደ ሀገሩም ሄዶ ከቤተሰቡ ጋር ማሳለፉም ነው እየተገለጸ የሚገኘው። አሁን ግን ተጫዋቹ ወደ ሜዳና ወደ ልምምድ ተመልሷል። ወደ ጨዋታም ሊመለስ እንደሚችል ነው እየተገለጸ የሚገኘው። በአጠቃላይ ግን ተጫዋቹ በተደጋጋሚ ቀይ ካርዶች እየተመለከተ ክለቡን ዋጋ እያስከፈለ የሚገኝ ተጫዋች ነውና ይህ ተጫዋች አሁን ወደ ልምምድ መመለሱ ተዘግቧል።
ቦርንሞዞች ወደ ማንቸስተር ሲቲ ለመዘዋወር የተስማማውን አንቶዋን ሴሜንዮን ለመተካት የተለያዩ ተጫዋቾችን እየተመለከቱ እንደሚገኙ ተገልጿል። አንደኛው ታዲያ የሀገሩ ልጅ የሆነውና በአሁኑ ሰዓት ለሌስተር ሲቲ እየተጫወተ የሚገኘው አብዱል ፋታው ነው። አብዱል ፋታውን 30 ሚሊዮን ፓውንድ የገመቱት ሲሆን ሌስተር ሲቲዎች ተጫዋቹ ወደ ቦርንሞዝ ሊያመራ እንደሚችል እየተገለጸ ይገኛል። ሌላኛው ተጫዋች ደግሞ የቶተንሃም ሆትስፐሩ ብሬናን ጆንሰን ነው። ብሬናን ጆንሰን ታዲያ በክሪስታል ፓላስ እይታ ውስጥም የሚገኝ ተጫዋች መሆኑ ተዘግቧል። እስካሁን ባለው ሁኔታ ታዲያ ቶተንሃም ሆትስፐሮች ተጫዋቹን በምን አይነት መልኩ መልቀቅ እንዳለባቸው እንዳልወሰኑም ነው እየተዘገበ የሚገኘው። ኤቨርተኖች የማንቸስተር ዩናይትዶቹን ኮቢ ማይኖ እና ጆሹዋ ዚርክዜን በውሰት የማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ከኮቢ ማይኖ ጋር በተያያዘ እስካሁን በእርግጥ የታወቀ ነገር ባይኖርም ሮማዎች ግን ጆሹዋ ዚርክዜን ለማስፈረም ከፍተኛ የሆነ ጥረት በማድረግ ላይ እንደሚገኙ ተዘግቧል። አስቶን ቪላዎች የፕሪሚየር ሊጉን መርሃ ግብር ተችተዋል። አስቶን ቪላዎች ታዲያ በ4 ቀን ልዩነት ውስጥ ወደ ለንደን አምርተው 2 ጨዋታዎችን ከሜዳቸው ውጪ እንዲጫወቱ ተደርገዋል። ባለፈው ታዲያ ከቼልሲ ጋር ተጫውተዋል። ዛሬ ደግሞ ከአርሰናል ጋር የሚጫወቱ ነው የሚሆነውና የመጀመሪያውን ዙር ሳንጨርስ ሁለተኛውን ዙር ጨዋታ እንድንጫወት ለምን እንደተደረግን አይገባንም ሲሉ ነው የክለቡ ባለስልጣናት በመናገር ላይ የሚገኙት። የክለቡ ዳይሬክተር የሆነው ዳሚያን ቪዳጋኒ በማህበራዊ ሚዲያ ላይ ታዲያ ይህንን ነገር የጻፈውና የመጀመሪያውን ዙር ሳንጨርስ ከኖቲንግሃም ፎረስት ጋር ነው አንድ ጨዋታ የሚቀራቸውና የኖቲንግሃም ፎረስትን ጨዋታ ሳንጫወት ሁለተኛ ጨዋታ ከአርሰናል ጋር እንድንጫወት ለምን እንደተፈረደብን ወይም ደግሞ እንደተደረገ አናውቅም ሲሉ ነው የተናገሩትና እንዲሁም 2 ጨዋታዎችን በ4 ቀን ልዩነት ውስጥ ከሜዳችን ውጪ እንድንጫወት መደረጋችን ብዙም አልተዋጠልንም ሲሉ የአስቶን ቪላ ባለስልጣናት ተናግረዋል። አሰልጣኝ ኡናይ ኤምሬም ታዲያ የመጀመሪያው ዙር ሳይጠናቀቅ ሁለተኛውን ዙር ጨዋታ ለምን እንደምንጫወት አልገባኝም ሲሉ ነው የገለጹት። በአጠቃላይ አስቶን ቪላዎች ታዲያ ከአርሰናል ጋር ነው ዛሬ የሚጫወቱትና ከአርሰናል ጋር የሚያደርጉት ጨዋታ የመልሱ ጨዋታ ነው፣ ሁለተኛው ጨዋታ ነው የመጀመሪያው ዙር ሳይጠናቀቅ። ይህ ታዲያ ሁሉም ፕሪሚየር ሊግ ክለቦች ጋር ያለ ጉዳይ ነው። ነገር ግን በ4 ቀን ልዩነት ውስጥ ከሜዳችን ውጪ እንድንጫወት መደረጋችን አልገባንም ሲሉ ነው የተናገሩት። በዚሁ ታዲያ ዛሬ የሚደረገውን ጨዋታ እንመልከት። አርሰናል ከአስቶን ቪላ ጋር ዛሬ የሚያደርጉት ጨዋታ በከፍተኛ ጉጉት እየተጠበቀ የሚገኝ ጨዋታ ነው። ሁለቱ ክለቦች ታዲያ በፕሪሚየር ሊጉ የዋንጫ ፉክክር ውስጥ አሉ የሚባሉ ክለቦች ናቸው። አርሰናል እየመራ ይገኛል። አስቶን ቪላ ደግሞ በ3 ነጥብ ልዩነት 3ኛ ደረጃ ላይ ይገኛል። የዛሬውን ጨዋታ የሚያሸንፍ ከሆነ ደግሞ በነጥብ ከአርሰናል ጋር መስተካከል የሚችል ክለብ ነውና አስቶን ቪላዎች ታዲያ ዘንድሮ አስገራሚ ጉዞ በማድረግ ላይ ይገኛሉ። በዚህም መሰረት የጨዋታ ተጠባቂ እንዲሆን አድርጎታል። ባለፉት 5 ጨዋታዎች ታዲያ አስቶን ቪላዎች 5ቱንም ማሸነፍ ችለዋል። አርሰናሎች ደግሞ ካለፉት 5 ጨዋታዎች አንዱን አቻ አጠናቀዋል። የክሪስታል ፓላስ ጨዋታ በአቻ ነው የተጠናቀቀው፣ በኋላ በመለያ ምት ቢጠናቀቅም ማለት ነው። ዘንድሮ ሁለቱ ክለቦች ሲገናኙ ኤሚሊያኖ ቡንዲያ ባስቆጠራት የመጨረሻ ደቂቃ ጎል አስቶን ቪላዎች አርሰናልን 2-1 በሆነ ውጤት ማሸነፋቸው ይታወሳል። ከዛ በኋላ ታዲያ አስቶን ቪላዎች ማንቸስተር ዩናይትድን እንዲሁም ቼልሲንም 2-1 በሆነ ተመሳሳይ ውጤት ማሸነፍ ችሏልና አስቶን ቪላዎች በጥሩ ሁኔታ ላይ ነው የሚገኙት ብለን መናገር እንችላለን። በዚህም መሰረት ታዲያ የዛሬው ጨዋታ በከፍተኛ ጉጉት እንዲጠበቅ አድርገዋል። አስቶን ቪላዎች ታዲያ በሁሉም ውድድር 11 ጨዋታዎችን በተከታታይ አሸንፈዋል። በፕሪሚየር ሊጉም 8 ጨዋታዎችን አሸንፈዋልና ይህ ታዲያ ከ1910 በኋላ ያስመዘገቡት ምርጡ ውጤታቸው ነው። ከዛ በተረፈም ከተመሩ በኋላ 18 ነጥቦችን መሰብሰብ ችለዋል። መጀመሪያ ጎል ከተቆጠረባቸው በኋላ ከኋላ ተነስተው በማሸነፍ ወይንም ደግሞ አቻ በመውጣት 18 ነጥቦችን በመሰብሰብ በፕሪሚየር ሊጉ ምርጥ የካምባክ ቡድን እየተባለም ይገኛል። ባለፈው ሳምንትም ታዲያ በቼልሲ ከተመሩ በኋላ ከኋላ ተነስተው 2 ጎሎችን አስቆጥሮ 2-1 በሆነ ውጤት አሸንፈዋል። ኦሊ ዋትኪንስ ደግሞ ኤምሬትስ ላይ ምርጥ የሚባል ሪከርድ ነው ያለው። ባለፈው ቼልሲ ላይ 2 ጎሎችን ማስቆጠሩ ይታወቃል። ከዛ በተረፈም ታዲያ ባለፉት 5 የኤምሬትስ ጨዋታዎች 4 ጎሎችን ማስቆጠር ችሏልና ኤምሬትስ ላይ አስቶን ቪላዎች ውጤቶችን እየያዙ ሲመለሱ ተመልክተናል። ዘንድሮ አርሰናሎች በሜዳቸው ምርጥ የሚባል ሪከርድ ነው ያላቸው። እንዲሁም ያለፉትን 6 ጨዋታዎች በተከታታይ ማሸነፍም ችለዋል። በቅርቡ ግን አርሰናሎች ኦን ጎል ወይንም ደግሞ ክለቦች ራሳቸው ላይ የሚያስቆጥሩትን ጎሎች ነው እየተጠቀሙ የሚገኙትና በነዛ ጎሎች በማሸነፍ ላይ ይገኛሉ። ለአርሰናሎች ምናልባት ዛሬ መልካም ዜና የሚሆነው የአስቶን ቪላዎቹ ማቲካሽና ቡባከር ካማራ በቅጣት ምክንያት አለመሳተፋቸው ነው። ሌሎች በጉዳት ምክንያት የማይጫወቱ
ተጫዋቾች እንዳሉ ሆነው ማለት ነው። በአርሰናል በኩል ታዲያ ካይ ሃቨርስ በዚህ ቡድን ውስጥ እንደሚካተት እየተገለጸ ይገኛል። በቡድን ውስጥ ተካቷል፣ ጨዋታው ላይ ይሳተፋል የሚለውን ነገር በኋላ እንመለከታለን። ከተከላካይ መስመሩ ጋር በተያያዘ ቤን ዋይት 50-50 እድል እንዳለው ነው እየተገለጸ የሚገኘው በዚህ ጨዋታ ላይ ለመሳተፍ ማለት ነው። በኋላ ታዲያ ክለቡ የሚያወጣውን ነገር የምንመለከት ይሆናል። አርሰናል ከአስቶን ቪላ ጋር በኤምሬትስ ስቴዲየም የሚደረግ የምሽት ጨዋታ ነው። 5:15 ላይ ይጀምራል ይህ ጨዋታ። ይህን ጨዋታ ማን የሚያሸንፍ ይመስላችኋል? ግምታችሁን በሐሳብ መስጫ ሳጥን ውስጥ አኑሩልኝ። ሌላው በተመሳሳይ ሰዓት የሚደረገው የማንቸስተር ዩናይትድ እና የወልቨርሃምፕተን ወንደርስ ጨዋታ ነው። ወልቨርሃምፕተን ወንደርሶች ታዲያ ዘንድሮ እስካሁን ምንም አይነት ጨዋታን አላሸነፉም። ያለፉትን 18 ጨዋታ አንዱንም ሳያሸንፉ 2 ጨዋታ ብቻ አቻ ወጥተው 2 ነጥብ ይዘው የመጨረሻ ደረጃ ላይ ይገኛሉ። ያለፉትን 11 ጨዋታዎች በተከታታይም ተሸንፈዋልና መጥፎ የሚባል ሪከርድ ላይ ነው የሚገኙትና ዛሬ የሚሸነፉ ከሆነ በአንድ አመት ውስጥ በአንድ የውድድር አመት ሳይሆን በአንድ የፈረንጆች አመት ውስጥ 2025 ውስጥ 26 ጨዋታዎች በመሸነፍ ሪከርዱን የሚጋሩ ይሆናል። አሰልጣኝ ሮብ ኤድዋርድስ ወደ ክለቡ ከመጣ በኋላ 7ቱንም ጨዋታ ተሸንፈዋልና ዛሬ የመጨረሻ ጨዋታው ነው። የፈረንጆቹን አመት ለማጠናቀቅ ነውና የፈረንጆቹን አመት በምን አይነት ሁኔታ ያጠናቅቃል የሚለውን የምንመለከት ይሆናል። ማንቸስተር ዩናይትዶች ታዲያ 6ኛ ደረጃ ላይ ይገኛሉ። 4ኛ ደረጃ ላይ ከሚገኘው ክለብ በ3 ነጥብ ብቻ ነው ርቀው የሚገኙትና ባለፈው ሳምንት ኒውካስል ዩናይትድን 1-0 በሆነ ውጤት አሸንፈዋል። ሁለተኛ ጨዋታቸው ነው ዘንድሮ ጎል ሳይቆጠርባቸው ሲወጡ ማለት ነው። ዛሬም ታዲያ ይህንን ለመድገም ነው ወደ ሜዳ የሚገቡት። ዘንድሮ ታዲያ 4-1 በሆነ ውጤት የመጀመሪያውን ጨዋታ በሞሊኒዮ ስቴዲየም ማሸነፋቸው ይታወቃል። ዛሬ ታዲያ ያንን ድል መልሰው ለማስመዝገብ ነው ጥረት የሚያደርጉት። ባለፈው አመት ግን ወልቨርሃምፕተን ወንደርሶች ማንቸስተር ዩናይትድን ኦልትራፎርድ ላይ ማሸነፍ ችለው ነበር። በፕሪሚየር ሊጉ ባለፈው አመት በተደረገው ጨዋታ ኦልትራፎርድ ላይ 1-0 በሆነ ውጤት አሸንፈዋል። ባክ ቱ ባክ ወይንም ደግሞ በተከታታይ 2 ጨዋታዎችን ማንቸስተር ዩናይትድን ለመጨረሻ ጊዜ ያሸነፉት በ1961 ነውና ያንን ይደግሙት ይሆን የሚለውን ዛሬ እንመለከታለን። ሁለቱም ክለቦች በጉዳትና በአፍሪካ ዋንጫ ምክንያት ተጫዋቾችን አያገኙም። ስለዚህ ዛሬ የሚፈጠረውን ነገር እንመለከታለን። እነ ብሩኖ ፈርናንዴሽ እንዲሁም እነ ኮቢ ማይኖም ለዚህ ጨዋታ እንደማይደርሱ ነው የተገለጸው። ምሽት ላይ የሚደረገው የማንቸስተር ዩናይትድ እና የወልቨርሃምፕተን ወንደርስ ጨዋታ ይጠበቃል። ከዛ አስቀድሞ ግን 4:30 ላይ የሚጀመሩ ጨዋታዎች አሉ። ከዛ ውስጥ አንደኛው የቼልሲና የቦርንሞዝ ጨዋታ ነው። ቼልሲዎች ታዲያ የ2025ን በጥሩ ሁኔታ በሜዳቸው ለማጠናቀቅ ነው ጥረት የሚያደርጉት። ያለፈውን ጨዋታ በሜዳቸው በአስቶን ቪላ 2-1 በሆነ ውጤት መሸነፋቸው ይታወቃል። በዚህም ታዲያ ወደ 5ኛ ደረጃ ወርደዋልና አሁን ደረጃቸውን ለመመለስና የውድድር አመቱንም እንዲሁም የፈረንጆቹን 2025 በድል ለማጠናቀቅ ጥረት የሚያደርጉ ይሆናል። ባለፈው ጆዋው ፔድሮ ጎል ካስቆጠረ በኋላ ኦሊ ዋትኪንስ ባስቆጠራቸው 2 ጎሎች በሜዳቸው ተሸንፈዋልና ያንን ለመቀየር ነው ዛሬ ጥረት የሚያደርጉት። የመጀመሪያውን ጨዋታ ከቦርንሞዝ ጋር ያደረጉትን 0 አቻ በሆነ ውጤት ነው ያጠናቀቁትና ዛሬ ውጤታማ ለመሆን ጥረት ያደርጋሉ ተብሎ ይጠበቃል። በሜዳቸው ምርጥ የሚባል ሪከርድ አላቸው። የመጨረሻውን የአመቱን ጨዋታ ሲጫወቱ ማለት ነው። ካለፉት 22 ጨዋታዎች አንዱን ብቻ ነው የተሸነፉት በሜዳቸው የመጨረሻ ጨዋታ ማለት ነው በፈረንጆቹ አሮጌው አመት። ዛሬስ ምን ይከሰታል በኋላ የምንመለከት ይሆናል። ቦርንሞዞች ዘንድሮ በፕሪሚየር ሊጉ አጀማመራቸው ጥሩ ቢሆንም ከቅርብ ጊዜ ወዲህ ግን ውጤቶችን በመጣል ደረጃቸውም እያሽቆለቆለ ይገኛል። ካለፉት 9 ጨዋታዎች ማግኘት የቻሉት 4 ነጥብ ብቻ ነው። በሳምንቱ መጨረሻም በብሬንትፎርድ 4-1 በሆነ ውጤት ተሸንፈዋል። ከሜዳቸው ውጭ ያላቸው ሪከርድም ጥሩ የሚባል አይደለም። 27 ጎሎችን በ9 ጨዋታዎች ላይ አስተናግደዋልና መጥፎ የሚባል ሪከርድ ነው ያላቸው። ከ2019 በኋላ ቼልሲን ማሸነፍ አልቻሉም። ዛሬ ታዲያ ያንን ለመቀየር ጥረት ያደርጋሉ ተብሎ ይጠበቃል። ሁለቱም ክለቦች ታዲያ በጉዳት ምክንያት ያጧቸው ተጫዋቾች ይኖራሉና ዛሬ የሚደረገው የሁለቱ ክለቦች ጨዋታም የሚጠበቅ ይሆናል። በተመሳሳይ ሰዓት ታዲያ በርንሌ ከኒውካስል ዩናይትድ፣ ኖቲንግሃም ፎረስት ከኤቨርተን፣ ዌስትሃም ዩናይትድ እንዲሁም ከብራይተን ጋር ጨዋታቸውን የሚያደርጉ ይሆናል። በትናንትናው ዕለት በተደረጉ የአፍሪካ ዋንጫ ጨዋታዎች ወደ ቀጣዩ ዙር ያለፉ ሀገራት ታውቀዋል። በዚህም መሰረት በምድብ ኤ በተደረገ ጨዋታ ኮሞሮስ ከማሊ ጋር 0-0 የተለያዩ ሲሆን ሞሮኮ ዛምቢያን 3-0 በሆነ ውጤት አሸንፋለች። ኤል ካቢ 2 ጎሎችን በ9ኛውና በ50ኛው ደቂቃ ላይ ያስቆጠረ ሲሆን ብራሂም ዲያዝ ደግሞ በ27ኛው ደቂቃ ላይ ሌላኛውን ጎል አስቆጥሯል። በዚህም ሞሮኮ የምድቡ መሪ በመሆን ወደ ቀጣዩ ዙር ማለፏን አረጋግጣለች። ማሊ 3ቱንም ጨዋታ በአቻ ውጤት በማጠናቀቅ በ3 ነጥብ
ነጥብ ሁለተኛ ደረጃን ይዛ ወደ ቀጣዩ ዙር አልፋለች። ኮሞሮስ በ2 ነጥብ ሶስተኛ ሆና አጠናቃለች። ምርጥ ሶስተኛ ሆና ታዲያ ወደ ቀጣይ ዙር ለማለፍ የሌሎችን ሀገራት ውጤት የምትጠባበቅ ይሆናል። ዛምቢያ በ2 ነጥብ ተሰናብታለች አራተኛ ደረጃን ይዛ በማጠናቀቋ። በምድብ ቢ በተደረገ ጨዋታ ግብጽ በአብዛኛው ቡድኗን ቀይራ ወደ ሜዳ ገብታ ከአንጎላ ጋር 0 አቻ በሆነ ውጤት አጠናቃለች። የምድቡ ተጠባቂ ጨዋታ የነበረው የደቡብ አፍሪካ ደርቢ ነው። በዚምባብዌና በደቡብ አፍሪካ መካከል የተደረገውን ጨዋታ ደቡብ አፍሪካዎች 3-2 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ሞሬሚ የመጀመሪያውን ጎል በ7ኛው ደቂቃ ላይ ለደቡብ አፍሪካ ያስቆጠረ ሲሆን በ19ኛው ደቂቃ ላይ ማስዋን ሂሴ አስገራሚ ጎል አስቆጥሮ አቻ አድርጓቸዋል። ከረፍት መልስ ፎስተር በ50ኛው ደቂቃ ላይ ደቡብ አፍሪካዎችን መልሶ ቀዳሚ ያደረገ ሲሆን ሞዲቦ የደቡብ አፍሪካው ተከላካይ በራሱ ላይ ባስቆጠረው ጎል በ73ኛው ደቂቃ ላይ አቻ ሆነው ነበር። ነገር ግን በ82ኛው ደቂቃ ላይ የዚምባብዌ ተጫዋች ኳስን በእጁ በመንካቱ በተሰጠው የፍጹም ቅጣት ምት ደቡብ አፍሪካዎች በአፖሊስ አማካኝነት ጎሉን አስቆጥረው 3-2 በሆነ ውጤት አሸንፈው ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። በ6 ነጥብ ማለት ነው። አንጎላ በ2 ነጥብ ሶስተኛ ሆና አጠናቃለች። ዛሬም ጨዋታዎች የሚደረጉ ነው የሚሆነው። በአፍሪካ ዋንጫ የምድብ ሲና የምድብ ዲ ጨዋታ የሚደረግ ይሆናል። ታንዛኒያ ከቱኒዚያ እንዲሁም ዩጋንዳ ከናይጄሪያ ጋር ጨዋታቸውን የሚያደርጉ ይሆናል። ናይጄሪያ ታዲያ ወደ ቀጣዩ ዙር ማለፏን አረጋግጣለች። ቱኒዚያ በ3 ነጥብ እየተከተለች ትገኛለች። ቱኒዚያ ወደ ቀጣዩ ዙር ለማለፍም የተሻለ እድል ያላት ሀገር ናት። ከዛ በተረፈ ታዲያ ሌሎችም ሀገራትም እድል አላቸው በሌሎች ውጤት ላይ ተመርኩዘው ማለት ነው። ቱኒዚያ ከታንዛኒያ እንዲሁም ዩጋንዳ ከናይጄሪያ ጋር የሚያደርጉት ጨዋታ ይጠበቃል። በሌላኛው የምድብ ዲ ጨዋታ ደግሞ ቤኒን ከሴኔጋል እንዲሁም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከቦትስዋና ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ቦትስዋና ታዲያ መሰናበቷን አረጋግጣለች። ነገር ግን ሌሎቹ ሶስቱ ሀገራት ወደ ቀጣዩ ዙር የማለፍ እድል ስላላቸው ሶስቱም የግድ ተሸናንፈው ውጤት ይዞ ለመውጣት ጥረት የሚያደርጉ ነው የሚሆነው። ሴኔጋል የተሻለ እድል አላት። ከቤኒን ጋር ነው የምትጫወተው። ነገር ግን ቤኒንም ለማለፍ ጥረት የምታደርግ ነው የሚሆነው። ቦትስዋና ወድቃለች። ከቦትስዋና ጋር ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ቀለል ያለ ጨዋታ ይጠብቃታል ተብሎ ይጠበቃል። እንግዲህ አድማጮች ለዛሬ ያዘጋጀውላችሁን መረጃዎች በዚሁ አጠናቅቄያለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩኝ።